እኔም ያው ይቅር ለእግዚአብሔር ነውና ዘመድ ነን፣ ቤተሰብ ነን። ማለትም በስጋ ባንዛመድም እስከምናውቀው ድረስ ለ30 ምናምን ዓመት እንግዲህ እኔ እስከማውቀው ድረስ ሁልጊዜም እኛ ከወገናችን ጎን እንዲሁም ደግሞ ከኢትዮጵያ ሕዝብ ጎን እንደምንቆምና ራሳችንን ራሱ አሳልፈን እንደምንሰጥ ታውቃላችሁ። እኔን ለማጥፋት እኔን ለማስወገድ ብዙ ሲጥሩ የነበሩ ሰዎች አሉ። ሰላም ሰላም፣ የተወደዳችሁና የተከበራችሁ ቤተሰቦች እንደምናላችሁ፣ እንደምንቆያችሁ፣ እንደምንከረማችሁልኝ በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልን እነሆ ብቅ ብያለሁ። ዛሬ ውድ ቤተሰቦች እንግዲህ በአዲስ ቻናል ነው ብቅ ያልኩት። ይህ ልዑል ሚዲያ የተሰኘ አዲሱ ቻናል ሲሆን እንግዲህ ውድ ቤተሰቦች ሰሞኑን በእኔ ዙሪያ ላይ እየተፈጠሩ ያሉ ነገሮች እያንዳንዷን ነገር ተመልክታችኋል። ማለትም እንግዲህ ከዲና ጋር የምናደርገው ሰጣ ገባ፣ ከዚህ ቀደም እኔ ላይ እየደረሱ ያሉት ቤተሰቤን ለመበታተን የሚደረጉ ድርጊቶች፣ እንዲሁም እኔን ለማሳጣትና እኔን ለማሳፈር እየተሰሩ ያሉት ስራዎች በጠቅላላ እንግዲህ በተቻለኝ አቅም እውነታውን እያወጣው ሐሰተኞችን እያጋለጥኩ እንግዲህ ከወንድሞቼ ጋር ከጓደኞቼ ጋር ከወዳጆች ከዘመዶቼ ጋር በመሆን እንግዲህ ድልን እየተቆናጀን እንገኛለን። እንግዲህ ውድ ቤተሰቦች ሰሞኑን ደግሞ እየሆነ ያለው ነገር እያንድ ባንዱ ተመልክታችኋል። ከዚህ ቀደም እንግዲህ እኔን ለማጥፋት ብዙ ሲሰራ ብዙ ሲጣር እንደነበረም ታስታውሳላችሁ። አሁን አይደለም ይሄ ሂደት ጀመረው። ከዚህ ቀደም ከ2 ዓመታት በፊት እኔን ለማጥፋት እኔን ለማስወገድ ብዙ ሲጥሩ የነበሩ ሰዎች አሉ። ከዛም ባሻገር ደግሞ ድጋሚም እንደዛው አንድ በእገታ 2 በሽተኛ እንደሆን ዊልቸር ላይ እንድቀመጥ በርካታ ስትራግሎች እየገጠሙኝ እንደነበረ ታስታውሳላችሁ። እነዛን ሁላ ነገር ደግሞ እያለፍን ዛሬ ላይ መድረሳችንም ግልጽ ነው። ውድ ቤተሰቦቼ ሰሞኑን በያዝኩት ኬዝ ማለትም በራሴ ኬዝ ላይ ነው ያለሁት። እንግዲህ በራሴ ኬዝ ላይ ነው ተወጥሬና ተጠምጄ ያለሁት። በርካታ ኬዞችን እየፈታን ለረጅም ዓመታት ቆይተናል። ነገር ግን የራሴ ኬዝ ላይ ደርሼ ደግሞ የራሴ ኬዝ በጣም እንደጎተተኝና ወደኋላ እንዳስቀረኝም ጭምር ተመልክታችኋል። እንግዲህ እግዚአብሔር ከፈቀደ እግዚአብሔር ካለ እንግዲህ የሆነ ቀን ላይ ማለትም ይህንን ነገር በቅርቡ ድልን እናደርገዋለን፣ ድልን እንነሳለን ብዬ አስባለሁ። እንደተመለከታችሁት የንስራይን ሚዲያ ላይ እንግዲህ ሁሉን ነገር እንደተመለከታችሁት ብዙ ነገሮች ለኛ ገር በገር እየሆኑ ነው። ብዙ ነገሮች ለኛ እየተስተካከሉ ነው። ያን ያልኩበት ምክንያት ምንድን ነው? እንግዲህ ከዚህ ቀደም እኔን ስም ለማጥፋት ሙከራ ተደርጎ ነበረ። ማለትም አጎቴን እኔ እንደገደልኩት ተነግሮ ነበረ። ከዛም ባሻገር ደግሞ እኔ አጎቴን ስገድል ወይም ደግሞ ሳስገድል የሚያሳይ ቪዲዮ እንደነበረም ጭምር በአጎቶቼ ልጆች ክስ ሊቀርብብኝ እንደነበረም ሰምታችሁ ነበር። ያንን ደግሞ እውነት ለማውጣት ችለናል። ከዛም ባሻገር ደግሞ ያም ማለት ሳካ ሲላቸው አክስቶችን አሳግቷል፣ አክስቶችን አስጠፍቷል፣ አክስቶችን ጠልፏል የሚል ክስም እንግዲህ በእኔ ላይ ለመመስረት እየሰሩ እንደነበረም ታስታውሳላችሁ። ያንን ሁላ ነገርም በድጋሚ በትዕግስት እና በጥበብ እንግዲህ በመመካከር ከወዳጆች ጋር አሳልፈ ነው ዛሬ ላይ ደርሰናል። ሰሞኑን እንደተመለከታችሁት በንስራይን ሚዲያ ላይ እንግዲህ አንደኛዋ አክስቴ መታ እግሬ ላይ እንደወደቀች ይቅርታ እንደጠየቀች እንዲሁም እውነቱ እንደተናገረች ሰምታችኋል። ማለትም አጎቴን እንግዲህ ማለት አጎቴን የገደለችው አክስት ተብዬዋ ዲና የተባለችው ሴት እንደሆነች ከራሷ ከእህቷ አንደበት ሰምተናል። እስከ ዛሬም እኔ ላይ ላደረገችው ለእኔ ጥላቻ ስላደረባት እኔን በጣም አምርራ ለመበቀል ስትፈልግ ስለነበረ ይቅርታ እንግዲህ ጠይቀኝ እንደነበረ ተመልከታችኋል። ለዛም እንግዲህ እኔም ያው ይቅር ለእግዚአብሔር ነውና ዘመድ ነን፣ ቤተሰብ ነን። ማለትም በስጋ ባንዛመድም እስከምናውቀው ድረስ ለ30 ምናምን ዓመት እንግዲህ እኔ እስከማውቀው ድረስ ስጋዬ እንደነበረች ነው የማውቀው። ማለትም አንዳርጋቸው አባቴ እንደሆነ ስለማውቅ በስጋ አክስቴ እንደሆነች ነበር የማውቀው። አሁን ግን ኖርማል ነው። ቢሆንም ግን አሁንም አልክድም፣ አክስቴ ነች ብዬ አምናለሁ፣ እቀበላለሁ። እሷ መታ እንግዲህ ይቅርታ ብላ እግሬ ላይ ወድቃ ጠይቀኛለች። እኔም ለእግዚአብሔር ስል የእግዚአብሔር ይቅርታን እንግዲህ ሰጥቻታለሁ። ምክንያቱም እኔ ላይ የከፋ ነገር አላደረገችም። እሷን ለማሳሰር በሞከርኩበት ሰዓት ላይ ያደረባት ጥላቻ ነው። እንዴት ወንድሟን ገደለች ብሎ ሰፈር ላይ ራሱ እንድታማ አደረገኝ የሚል ነገር ነበር ጥላቻ እንዲያደርባት ያደረገው። በዛ እንግዲህ ምንም ነገር ቂም ሊይዝባት አልችልም። ከዛ ባሻገር ዲና እያንቀሳቀሰች ያለቻቸውን ሰዎች በጠቅላላ አንድ ባንድ እየለቀምን እንደሆነም ተመልክታችኋል። ከዚህ ቀደም እንግዲህ እኔ ሰፈር ላይ እኔን ለማጥፋት እኔን ለመሰለል እንግዲህ መኩሪያን ሆኖ የገባውን ሰው ተመልክታችሁታል። ከዛ ባሻገር ደግሞ መኩሪያንም ለማስመለጥ መጥቶ ተታኩሶ አንድ ወንድሜን አቁስሎት የጠፋውንም ልጅ ተመልክታችሁታል። መልሰን ደግሞ በእጃችን ስር እንዳስገባ ነው አይታችኋል። ከዛ በኋላም ያው ንስር ላይ እንደተመለከታችሁት ማለትም የንስር አይን ላይ እንደተመለከታችሁት ለዲና እቃ ወደዛ ወደዚህ የሚያመላልሰው ሹፌር እና እቃውን ደግሞ ከዚህ ሆኖ የሚሰጠው ማንነት
ምንነት እንደተጋለጠም ተመልክታችኋል። ከዛ ባሻገር በጣም በርካታ ብዙ መረጃዎች ሰሞኑን እየወጡ ይገኛሉ። እንግዲህ በቅርቡ አዳዲስ ነገሮችንና ማለትም ደስ የሚሉ ነገሮችን ይዤ በቃ እናንተንም የሚያስደስት እኛንም የሚያሳርፍ ነገር ይዤ ብቅ እንደምል ተስፋ አለኝ። እንግዲህ ውድ ቤተሰቦች ሌላ በርካታ ሰዎች ኬዛቸውን እያስያዙ ወደኋላ የተጎተተባቸው በርካታ ሰዎች ጉዳያቸውን ለእኔ ሰጥተው አምነውኝ ልዑል ወንድማችን ልዑል ልጃችን ኬዛችንን ፍታልን ድረስልን ብለው ኬዛቸውን አሳልፈው ሰጥተው እኔ ግን በራሴ ጉዳይ ላይ ተጠምጄ እስካሁን በወረፋ ኬዛቸውን ያቆየውባቸው ሰዎች አሉ። ለእነሱም አሁን መድረስ እፈልጋለሁ። የእነሱንም ኬዝ በአሁኑ ሰዓት ላይ መፍታት እፈልጋለሁ። ስለዚህ ውድ ቤተሰቦች እዛ ጋር ያለው እንዳለ ሆኖ በዚህ ቻናል ደግሞ ማለትም ልዑል ሚዲያ የተሰኘው ለመጀመሪያ ጊዜ በስሜ የተከፈተ ቻናል ነው። ማለትም እስከዛሬ የንስር አይን አዲስ ቅመሞች ምናምን የሚለውን ቻናል ታውቃላችሁ ሁላችሁም። ከዛም ጀምሮ በደንብ ተከታተላችሁኛል። አሁን ደግሞ በራሴ ስም የተከፈተ ነው ልዑል ሚዲያ። እንግዲህ ውድ ቤተሰቦች ይህንን ቻናል ይዤ ብቅ ስል በዚህ ቻናል ላይ አዳዲስ ነገር ለእናንተ ይዤላችሁ እንደመጣው እንድታውቁ እፈልጋለሁ። ማለትም ሁልጊዜም እኛ ከወገናችን ጎን እንዲሁም ደግሞ ከኢትዮጵያ ሕዝብ ጎን እንደምንቆምና ራሳችንን ራሱ አሳልፈን እንደምንሰጥ ታውቃላችሁ። ብዙ አይደፈር የተባሉ አይነኬ የተባሉ እንዲሁም ደግሞ ሊደረስባቸው አይቻልም እነዚህ በጣም ከባዶች ናቸው የተባሉትን ኬዞች በጠቅላላ ከዚህ ቀደም ስናፈራረስ እንደነበረ ታስታውሳላችሁ። አሁን ደግሞ ከዛ የከፋውንን ከዛ ብሰን በአሪፉ ማንም ሰው ወንጀል ሰርቶ የትም መግባት እንደማይችል ማንም ሰው ላይ በደል ፈጽሞ የትም እንደፈለገ መኖር በነፃነት መኖር እንደማይችል እናስረግጥላችኋለን። በዚህ ቻናል አዳዲስ ነገሮችን ይዘን ብቅ እንላለን። ውድ ቤተሰቦች ለማንኛውም እናንተ በዚህ ቻናል እንግዲህ ምን አዲስ ነገር አለ የሚለውን በስራ ይዤ ስመጣ የምትመለከቱት ይሆናል። ማለትም ይህ ልዑል ሚዲያ ነው። ልዑል እንግዲህ እንደምታውቁት ከዚህ ቀደም በጣም በርካታ ነገሮች ላይ ገብቶ ወጥቷል። በእናንተ ጸሎት፣ በእናንተ ድዋ ከብዙ ጉድ ውስጥ ወጥቻለሁ። አሁን ደግሞ ህዝቤን ይበልጥ ከዚህ ቀደም ከማደርገው ይበልጥ በተደራጀ ወይ ደግሞ በተቀናጀ መልኩ የምረዳበት የምደግፍበት ጊዜ ላይ ደርሻለሁ። አዎ ማለትም ሌላ ምሳሌዎች አሉኝ። በርካታ ነገሮችን ለመስራት እያሰብኩ ነው። ለወገኔ ለመድረስ ወገኔን ለመርዳት በተለያየ መንገድ እንግዲህ ከወገኔ ጎን ለመቆም የራሴን መንገድ እንግዲህ አሁንም ይዤ እየተከተልኩ ያለሁት ምንም ጊዜ ኢትዮጵያዊነት አብሮ መሆን፣ መተጋገዝ፣ መረዳዳት ነው እንጂ አንዱ አንዱን የሚዘርፍበት፣ አንዱ አንዱን የሚገልበት፣ አንዱ አንዱን የሚያጭበረብርበት ህይወት ኢትዮጵያዊነት የሌለባት ናት። ኢትዮጵያዊ ማለት አንድ መሆኗን እኛ መሆናችንን እኛ ደግሞ ፍቅር መስበካችንን ሁልጊዜም ከወገናችን ጎን በቆምን ቁጥር ለነጋችን ለሰማይ ቤታችን ስንቃችንን እያዘጋጀን እንደሆነ ለበርካታ ሰዎች የምናስተምርበት ብዙ አይነት ፕሮግራሞችን ይዤ በዚህ ቻናል ብቅ ብያለሁ። እነዚህም ፕሮግራሞች እንግዲህ ወደ እናንተ እስከማደርስ ድረስ እናንተም በጉጉት ሆናችሁ እንድትጠብቁኝ እፈልጋለሁ። ለዛም እንግዲህ ወዲያውኑ እኔ ቪዲዮ መልቀቅ ስጀምር ኖቲፊኬሽን ወይም ደግሞ መልእክት እንዲገባላችሁ ሰብስክራይብ ካረጋችሁ በኋላ የደወሏን ምልክት በመጫን ኦል የምትለዋ ላይ ታደርጋላችሁ። ወዲያውኑ እኔ ቪዲዮ እንደለቀኩኝ ለእናንተ ኖቲፊኬሽን ወይም ደግሞ ያሳውቁኝ መልእክት ይገባላችኋል ማለት ነው። በእነዚህ ቪዲዮዎች እንግዲህ ብዙ ትማራላችሁ፣ ብዙ ኢትዮጵያዊነትን ትወዳላችሁ፣ ለብዙ ኢትዮጵያውያኖች ፍቅር መለገስ ትጀምራላችሁ። ምክንያቱም እኛ የምናስተምረው ፍቅርንና ፍቅርን ነው፣ ሰላምንና ሰላምን ነው፣ እንዲሁም አንድነትን ነው የምንሰብከው እንጂ አንዱ እንዲዘርፍ፣ አንዱ እንዲገል፣ አንዱ እንዲያጭበረብር፣ ሌላው እንዲጭበረበር፣ ሌላው እንዲገደል፣ ሌላው እንዲዘረፍ ፈጽሞ መክረንም ዘክረንም አናውቅም። ሁልጊዜም ተቃውመን ነው የምንቆመው። ስለዚህ አሁንም በዚህ ሚዲያ እንግዲህ አዲስ ነገር ይዘን ብቅ እንላለን። ይህንን ቻናል ሰብስክራይብ እያደረጋችሁ አብራችሁኝ እንድትቆዩ ድልን እንድቀናጅ ከጎኔ እንድትሆኑ እንድታግዙኝ እንድታበረታቱኝ ሀሳብ አስተያየታችሁን ኮመንት ላይ እንድታስቀምጡልኝ ይህንን ብታረግ ልዑል ይሄ በዚህ መንገድ ይስተካከላል፣ ይሄ በዚህ መንገድ ይሆናል እያላችሁ ሀሳብ አስተያየታችሁን እንድትሰጡኝ እንድታበረታቱኝ ከጎኔ እንድትቆሙ እፈልጋለሁ። ለዛም ደግሞ ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ይህንን ልዑል ሚዲያ የተሰኘውን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ለወዳጅ ዘመዶቻችሁ፣ ለጓደኞቻችሁ፣ ለብዙ ሰው ሼር እያደረጋችሁ ልዑል በዚህ ቻናል ብቅ ብሏል፣ ሌላ ቻናል ይዞ መጥቶልናል እያላችሁ እንግዲህ ይህንን ቻናል ለብዙዎች እንድታካፍሉልኝ እፈልጋለሁ። ብዙዎች እንዲቀላቀሉኝ፣ ቤተሰብ እንዲሆኑ፣ ከጎኑ እንዲቆሙና አለንልህ እንዲሉኝ እፈልጋለሁ። ስለዚህ ሼር ማድረጋችሁን አትርሱ። ከምንም በላይ ደግሞ ቪዲዮን ላይክ ማድረግ እንዳይረሳ።
ቪዲዮን ላይክ ባረጋችሁት ቁጥር እንግዲህ የዩቲዩብ አልጎሪዝም ቪዲዮን እንደወደዳችሁትና እኔን እንደምትከተሉኝ ይገነዘብና ብዙ ሰዎች ጋር እንዲደርስ አድቫንቴጁን ያስፋፋዋል ማለት ነው። ስለዚህ ውድ ቤተሰቦች ላይክ ማድረጋችሁን አትርሱ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ እዚህ ኮመንት ሴክሽን ላይ እንድጽፉልኝ እፈልጋለሁ። በተለይ በዚህ በአዲሱ ቻናል ልዑል ወንድማችን እንኳን ደህና መጣህ እያላችሁ እንድትጽፉልኝ እፈልጋለሁ። ለማንኛውም በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰናይ ጊዜ